ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ሐምሌ 25 2018 ዓ.ም የሰከላ ወረዳ ብልጽግና ፈርሶ የጊዮን ብርጌድ በምርኮ ታጅቦ የተመሰረተበት የድል ቀን ተከበረ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ 303ኛ ሳምነው ኮር በአገዛዙ ወታደር ላይ የማያዳግም እርምጃን በመውሰድ ድልን ተቀዳጅቷል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛም ቀጠና አይሻይ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ባደረገው የተጠና ኦፕሬሽን በኪረሙ ወረዳ ስርቦቃ፣ ነጭሎ፣ ወደ ሳዲማ የተባሉ 3 ቀበሌዎችን ጨምሮ ሀሮ አዲስ ዓለም ከተማን መቆጣጠሩን አስታወቀ። በኤፍራታና ግድም ቀጠና የተሰማራው የጠላት ኃይልም ክፉኛ እየተመታ ይገኛል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የሰከላ ወረዳ ብልጽግና ፈርሶ የጊዮን ብርጌድ በምርኮ ታጅቦ የተመሰረተበት የድል ቀን ተከበረ። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ፊት አውራሪ ጊዮን ብርጌድ የአሁኑ 44ኛ ክፍለ ጦር የብረት አምድ የሰከላ ወረዳ የብልጽግናን ስርዓት ላይ መለስ አፈራርሶ ደምስሶ ጣፋጭ ሆነ ድል በማለዳው በመቀዳጀቱ የአማራን የህልውና ትግልም አቀጣጥሎታል። ይህ በጀግኖች ደምና አጥንት በድል አድራጊነትም የተጻፈበትን ልዩ ታሪክ የ44ኛ ክፍለ ጦር አስኳሎች፣ የክፍለ ጦሩ አመራሮች፣ የ5ኛ ሻለቃ አባላትና አመራሮች፣ የሰከላ ወረዳ ጊዜያዊ መንግስት፣ የሃይማኖት አባቶችና የአካባቢው የአባት አርበኞች በተገኙበት ሐምሌ 23 2018 ዓ.ም ለሶስተኛ ጊዜ በደማቅ ሁኔታም ተከብረዋል። እንዳለት በጠነከረው ዓላማችን፣ እንደ ብረት በጠጠረው ህልማችን፣ እንደ ግንብ በማይናወጠው ጉልበታችን የትኛውንም መስዋዕትነት ከፍለን ያፈራረስነውን ስርዓት ዳግም ላይ መለስ እስከ መጨረሻው ከኢትዮጵያ ምድር ፍቀን ስርዓተ ፍጻሜውንም በቅርቡ እናውጃለን የሚሉ ወኔ የሚያሞቁ መልእክቶች ተላልፈውበታል። ለየት በሚል በዓለ ምስረታና በዓለ ድልም ተከብሮ ውሏል። ዜናውን ያደረሰን የ105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት መምሪያ ነው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ 303ኛ ሳምነው ኮር በአገዛዙ ወታደር ላይ የማያዳግም እርምጃን በመውሰድ ድልን ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ 303ኛ ሳምነው ኮር አካል የሆነው የ14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋጉምራ ዞን ጋዝጊብላ ወረዳ 09 ቀበሌ ላልኪው የአፓርታይዱን አብይ አህመድ ወንበር አስጠባቂ ወታደር ላይ በተሰላና በታቀደ የተጠና ሽምቅ ውጊያና ተስቦ መባት ከተኛበት ምሽግ ላይ የማያዳግም እርምጃን በመውሰድ ከፍተኛ ድል ተቀዳጅቷል። የሽምቅ ውጊያው ሐምሌ 23 ለ24 ሐሙስ ለአርብ ከሌሊቱ 6 ሰዓት እስከ ንጋቱ 11 ሰዓት የተጠናከረ ሲሆን ልዩ ቦታውም ገበያ ሰፈር ወይም በተለምዶ ጊዮርጊስ ትኩ ተብሎ ከሚጠራው ተራራ ላይ መሽጎ የነበረውን የጥላት ኃይልም በሽምቅ ከማጥቃት ሙሉ በሙሉ መሽጉን በማስለቀቅ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራም አድርሰውበታል። በተጠናከረው የሽምቅ ውጊያም ከ17 በላይ የጥላት ኃይል ሲደመሰስ 4 ምርኮኛ፣ 9 ጥቁር ክላሽ፣ 1500 የብሬት ተኳሽ፣ 725 የክላሽ ተኳሽ፣ 2 F1 የእጅ ቦምቦችን፣ 1 የወገብና 1 የደረት ትጥቅም ተማርኳል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መረጃውን አድርሶናል።
የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤት በፈረስ ቤት ከተማ ተቃጠለ። የአማራ ህዝብን በመጨፍጨፍና ሀብትና ንብረቱን በማውደም የዘወትር መገለጫው የሆነው ተስፋ የቆረጠው ያገዛዙ ቅጥረኛ ሰራዊት የአርበኛ ዝናቡ ልንገረው ወላጆችን መኖሪያ ቤት በፈረስ ቤት ከተማ ማቃጠሉ ታውቋል። በራሱ ህዝብ ላይ ታንክ፣ መድፍና አየር ኃይል አሰማርቶ ንጹሃን የሚጨፈጭፈው የምስራቅ እዝ ዋና አዛዥ መሐመድ ተሰማ ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ዓለም ለሚባል ቅጥረኛ ግለሰብ በተሰጠው ትዕዛዝ መሰረት መኖሪያ ቤቱ መቃጠሉን ከመረጃ ምንጮቻችን ለማወቅ ተችሏል። በቃጠሎ የደጋዳሞት ወረዳ ያገዛዙ ቅጥረኛ ካድሬዎችና የሚሊሻ አባላትም እንደተሳተፉ የዓይን እማኞችም ገልጸዋል። በቤት ውስጥ የሚገኙ የነበሩ ቁሳቁሶች ጨምሮ ሌሎች ጠቃሚ ንብረቶች በእሳቱ መውደማቸውን ታውቋል። በፈረስ ቤት ከተማ ቀበሌ 02 ይገኝ የነበረው ይህ መኖሪያ ቤት የአርበኛው ወላጆች ኑሯቸውን መስርተው ማህበራዊ ህይወታቸውንም ይመሩበት እንደነበረም ተገልጿል። ላለፉት 3 ዓመታትም በተለያዩ የአማራ ቀጠናዎችም ከፋኖ ጋር ፊት ለፊት ተዋግቶ ማሸነፍ ያልቻለው አገዛዙ የበቀል ዱላውንም የሚያሳርፈው ንጹሃን ዜጎችን በመግደልና ሀብት ንብረታቸውን በማውደም እንደሆነም ይታወቃል። በአርበኛ ዝናቡ ልንገረው ወላጆች ቤት የደረሰው ቃጠሎ የዚህ አንድ አካል ነው። ከውጊያ ቀጠና ውጭም የሚገኙ የሰላማዊ ዜጎችን ሀብትና ንብረትን ማውደም በዓለም አቀፍ የጄኔቫ የጦር ስምምነትም ጄኔቫ ዋር ኮንቬንሽን መሰረት በጦር ወንጀለኝነት ሊያስጠይቅ የሚችል መሆኑንም በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያዎችም ገልጸዋል። ቃጠሎውን አስመልክቶ ፈረስ ቤት ከተማን ጨምሮ በተለያዩ አካባቢዎች በስልክና በአካል ያነጋገርናቸው ሰላማዊ ዜጎች ድርጊቱን በጥብቅ አውግዘውታል። አንድ ሀገር እመራለሁ ከሚል አካል ፍጹም የማይጠበቅ ወራዳ ተግባር ሲሉም ኮንነዋል። አገዛዙ ምንም ያህል የመንግስትነትን ቁመናው እንዳጣና ተስፋ እንደቆረጠ ማሳያ ነው ሲሉም ጨምረው ገልጸዋል። አገዛዙ በጎንደር፣ በወሎ፣ በሸዋና በጎጃም ላለፉት 3 ዓመታትም የተለያዩ የፋኖ ቤተሰቦችን ሀብት ንብረትም ሲያወድሙ እንደቆዩ ይታወቃል። የአርበኛ ዝናቡ ልንገረው ወላጆች መኖሪያ ቤትም ከቃጠሎ ጥቂት ቀደም ብሎ ምስሉ የደረሰን ከመረጃ ምንጮቻችን ሲሆን ጣራውን በሩንና መስኮቶቹንም በመነቃቀልም ለቃጠሎ ካዘጋጁ በኋላ ነው። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛም ቀጠና አይሻ ሰኢድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ባደረገው የተጠና ኦፕሬሽን በኪረሙ ወረዳ ስርቦቃ፣ ነጭሎ፣ ወዴሳ ዲማ የተባሉ 3 ቀበሌዎችን ጨምሮ ሀሮ አዲስ ዓለም ከተማን መቆጣጠሩን አስታወቀ። ሐምሌ 23 2018 ዓ.ም በተካሄደው በዚህ አውደ ውጊያም የብልጽግና መከላከያ ሰራዊት ከክልሉ ጥምር ኃይል በጋራ ሆኖ የተሰለፈ ቢሆንም ከወደ ፋኖ የተዘነዘረበትን ጥቃትን መቋቋም አቅቶትም ተሽመድምዷል። በዚህ ተጋድሎ 36 የጠላት ወታደሮች ሲገደሉ 42 ወታደሮች ደግሞ ሲቆስሉ በድምሩ 78 ያገዛዙ ወታደሮችን ከስምሪት ውጭ ማድረግ ተችሏል። በተጋድሎ ጀግኖቹ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ጠላትን አይቀጡ ቅጣት በመቅጣትም አዲስ ዓለም ከተማን ጨምሮ በጊዳ ኪረሙ ወረዳ ስርቦቃ፣ ነጭሎ፣ ወዴሳ ዲማ የተባሉ 3 ቀበሌዎችንም በቁጥጥራቸው ስር አስገብተዋል። በተያያዘ ዜና ከሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ መነሻውን ያደረገው የጠላት ጦር ወደ ምስራቅ ወለጋ ዞን ጊዳ ኪረሙ ወረዳ ገዛ ለማድረግ እየተንቀሳቀሰ እንዳለም በአይሻ ሰኢድ እዝ ስር የጌጤ ግርማ መብረቁ ክፍለ ጦር አርበኞች መንደር 21 ቀበሌ ልዩ ቦታው አንገር መድኃኔዓለም ላይ በፈጸሙት የደፈጣ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ ሲደረጉ ጠላት የእንቅስቃሴ እቅዱም መክኖበት ብትንትን ወጥቷል። በተመሳሳይም ከይበልጣል መኮንን አዲስ ዓለም ክፍለ ጦርና ከአንገር ጉትን ክፍለ ጦር የተውጣጡ አሃዶች በቅንጅት በወሰዱት እርምጃም በርካታ የጠላት ጦር ደምስሰው በኪረሙ ወረዳ የጎላ ወታደራዊ ጠቀሜታ ያላት ቆፍቆፎ ከተማን በቁጥጥራቸው ስርም አስገብተዋል። በዚህ ስፍራ በመደምሰስ የተረፈው የጠላት ኃይልም ሙትና ቁስለኛውንም ያዝረከረከ የጊዳ አያና ወረዳ መቀመጫ ወደ ሆነችው ጊዳ ከተማም ፈርጥቷል። ከወደ ፋኖ የተወሰደበትንም እርምጃ መቋቋም ያልቻለው የአገዛዙ ሰራዊት እንደለመደው ንጹሃንን ኢላማ ያደረገ የከባድ መሳሪያ ድብደባን በማድረግ ወደ ሳዳማ በተባለ ቀበሌ ላይ የ13፣ የ15 እና የ16 ዓመት ታዳጊ ልጆችንም በአሰቃቂ ሁኔታ መግደሉ ነው የተሰማው። በኤፍራታና ግድም ቀጠና የተሰማራው የጠላት ኃይልም ክፉኛ እየተመታ ይገኛል። በሸዋ ጠቅላይ ግዛት ኤፍራታና ግድም በትናንትናው ዕለት በላይኛው አላላ ቀበሌ ልዩ ቦታው ከሰያት በተባለችው ስትራቴጂካዊ ምድር ለዘረፋና ለወረራ የተሰማራውንም የገዢው አገዛዝ ኃይልም በጀግኖቹ የትጥቅ ትግልም አበጋዞች የቃጠሎ ምትም እያስተናገደ ይገኛል። በቀጠናው የወረራ ዓላማ አንግቦ የተንቀሳቀሰው የጠላት ኃይልም
የመከቱት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ 7 ለ7 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት 2 አይበገሬ ሻለቆች በጋራ ደቁሰውታል። በዚህም የ103ኛ ኮማንዶ ክፍለ ጦርን ባልጠበቀው ሰዓትና ቦታ ሙሉ በሙሉ በቁጥጥር ስር መዋል የመጣበትን ወታደራዊ የሰውና ቁሳቁስ ኃይል እያንበረከኩትም ይገኛሉ። ስበር ሻለቃና ናሁሰናይ ሻለቃ በተለያየ አቅጣጫ ተሰልፈው ያሰበውን የወረራና ዘረፋ ዓላማ ከንቱ በማድረግ በየአቅጣጫው የተበተነውንም የጥላት ኃይልም እያደኑ መብረቃዊ ምትም እየሰጡት ይገኛሉ። ውጊያው ከቀኑ 6 ሰዓት ከ30 ጀምሮ የተቀጣጠለ ሲሆን እስካሁኑ ሰዓት ድረስም በከፍተኛ ወታደራዊ ብልጫና የበላይነትም እየተካሄደ ይገኛል። ቀጠናው በጀግኖቹ ጽናትና ብቃት የሚያሳይ መልኩ ሙሉ ቁጥጥር ስርም እየዋለ ይገኛል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።